ጎን ያላችሁ ጨበጠርግና ክርስቶስ ተወልዶልሃል ብሎ እስኪ መጽሐፍ ቅዱስ በእጃችሁ ላይ ያላችሁ ሰዎች ወደ ላይ ከፍ አድርጉት። መጽሐፍ ቅዱስ በእጃችሁ ላይ ያላችሁ ወደ ላይ ከፍ አድርጉት። ባላችሁበት ቦታ ላይ የእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ጀምሮ አብረን እናያለን። ዛሬ አዲስ ነገር ቤታችሁ ውስጥ ተወልዷል። አዲስ ነገር በህይወታችሁ ላይ ተወልዷል። አዲስ ነገር በፋሚሊያችሁ መካከል ላይ ተወልዷል። አዲስ ነገር በመንገዳችሁ መሃል ላይ ተወልዷል። የተወለደ ነገር የናንተ ነገር የሚቀየር ነገር ነው። የተወለደ ነገር የተዘጋ በሮች የሚከፍት ነገር ነው። የተወለደ ነገር አሮጌ ነገር የሚያስቀየር ነገር ነው። ጎን ያላችሁ ሰዎች ጨበጠርግና አዲስ ነገር ተወልዶልሃል ብሉት። ድገም ዛሬ ማለዳ ብሉት። አዲስ ነገር ተወልዶልሃል። የተወለደ አዲስ ነገር ይዘህ ትሄዳለህ። አሜን ነው ወይ? ዛሬ ኢኮኖሚ ተወልዷል። ጤና ተወልዷል። በረከትም ተወልዷል። ደስታም ተወልዷል። ከፍታም ተወልዷል። አዲስ ነገር ዛሬ ተወልዷል። ቤታችሁ ድረስ ተወልዷል። እስከ ቤታችሁ ድረስ በኢየሱስ ስም ተወልዷል። ነካርግና አዲስ ነገር ተወልዷል ብሉት። እስኪ የእግዚአብሔር ቃል ሁሉ እጁ ላይ ያዙ። ማቴዎስ 1:21 ልጅም ተወልዳለች፣ እርሱም ሕዝቡ ከኃጢአቶቹም ያድናልና ስሙም ኢየሱስ ትላለች። በነቢይ ከጌታ ዘንድ እነሆ ድንግልም ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ይሄ ሁሉ ሆኗል። ትርጓሜው እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገው። እጮኛም ወሰደው፣ የበኩር ልጇ እስከምትወልድ ድረስ አላወቃትም። ስሙንም ኢየሱስም አለው። ይኸው ስሙ ጎናር ጨበጠርግና አዲስ ነገር ዛሬ ይፈጠርላል ብሎት ማቴዎስ 2:1 ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን ተወለደ። እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡም በምስራቅም አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌምም መጡ። ጨበጠርግና ጠላቶች ይደነግጣሉ ብሉት። ድገም እንደገና ዛሬ መዳን ይወለዳል ብሉት። ጠላቶች ይደነግጣሉ። በድምስም ከዛ ወደ ኢየሩሳሌም መጡት። ከዛስ ንጉሱ ሄሮድስም ሰምቶ ምን አደረገው? ደነገጠ። ኢየሩሳሌም ሁሉ ከእርሱ ጋር የካህናት አለቆች፣ የሕዝቡ ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደወለድ ጠየቃቸው። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከፍቶ አታንሺም፣ ሕዝቤ እስራኤልም የሚጠብቅ ምስፍን ካንቺ ይወጣልና። ሃሌሉያ። ጎና ልሶ ጨበጠርግና አዲስ ነገር ይወለዳል፣ ጠላት ይደነገጣል ብሎት ዛሬ ስለ ክርስቶስ ውልደት ጥቂት ደቂቃ አካፍላለሁ። አንዳንድ ሰዎች ክርስቶስ በየጊዜው ተወለደ ብለ ስናከብር አንዳንድ ሰዎች ያልገባ ምንድነው ጴንጤ የሚባለው በየቀኑ ክርስቶስ ተወለደ ብሎ የሚያከብሩ ምንድነው ብሎ ያልገባ ሰዎች አሉ። ነጭ በነጭ ለብሰ ቸርች ስንመጣ እንዲሁ ደግሞ አንድ ጊዜ ቀይ እንልበስ ስንል፣ አንድ ጊዜ ደግሞ ሰማያዊ እንልበስ ስንል፣ አንድ ጊዜ አረንጓዴ እንልበስ ስንል እንዴት ነው ይሄ ነገር አይገባም የሚሉ ሰዎች አሉ። እኛ ግን የምናከብረው የተወለደም ከዛስ የሞተው ከዛስ የተነሳው አሁንም ያለው እሱ ነው የምናከብረው። አሜን ነው ወይ? እኛ በየቀኑ ምናቦካ ዱቄት የለንም። ነካርግና ሳምንታዊ ዱቄት የለም። ኢየሱስ ነው የምናከብረው ነገሩት። አንዳንድ ሰው ያልገባው ክርስቶስ ተወለደ ስንል የሚቀሉ አሉና ግን ሳምንታዊ ዱቄት አናቦካም። ጨበጠርጉና ሳምንታዊ ዱቄት አናቦካም ብሎት የኛ አክብሮት ከዱቄት ጋር ያልተገናኘ ነው ብሎ ነገሩት።
ሊጥም ዱቄትም ዳቦም አናቀርብም። እዚህ በቆመበት ቦታ እንካ ተወለድክ እንላለን። ስለዚህ እኛ ምንድነው ክርስቶስ ተወልደዋል። የተወለደ ከ2000 ዓመት በፊት ነው። የተወለደ ከ2000 ዓመት በፊት ነው። እኛ ግን ዛሬ ምንድነው በሐሳባችን በማይንድ አእምሯችን ውስጥ ክርስቶስ እንደተወለደ ሁሉ ጊዜ እንድናስብ ነው እንጂ ክርስቶስ የተወለደ ከ2000 ዓመት በፊት ነው። ኦሬዲ ምን ሆናል? ተወልዷል። እስኪ ተወልዷል ብሎት እኛ እያስበን ነው። ለምንድን ነው እናንተ የልደታቸው ቀን ማትረሱ? 40 ዓመት የሞላ ሰውዬው 41ኛ ዓመት ሲሆን ኬክ አለ፣ ይበላል፣ ይጠጣል። ምንድነው ልደቴ ይኖላል። አትረሱም እቺ ቀን። ለምን? የተወለዳችሁበት ቀን ነው የምታከብሩ። እኛም ደግሞ ክርስቶስ የተወለደበት ቀን ዛሬ ያከበረ ነው። አሜን በል። እስሙ በድምስሙ። ምክንያቱ የናንተ የልደቱ ቀን ማትረሱ ከሆነ እንኳን ደስ ያለ እንኳን ተወለድክ ብሎ ሁሉ ሰዎች ኬክ የጋገረ የሚያመጡ ከሆነ ስለዚህ ዛሬ አሁን የናንተ ልደት አክብራችሁ ጨርሳችኋል። ዛሬ የኢየሱስ እናከብራለን። የኢየሱስ ደግሞ በኬክ ብቻ አልቅም። ከክርስቶስ ውልደት በኋላ ትንሣኤ አገኝታል። አሜን በሉት። ከክርስቶስ ውልደት በኋላ ስልጣን አገኝታል። ከክርስቶስ ውልደት በኋላ አንተ ነገር ተቀይሯል። የሰው ኬክ ከተበላ በኋላ ያልቃል። ከዛ የሚቀጥለው ሂስትሪ፣ ከዛ የሚቀጥለው መንገድ የለም። የክርስቶስ ግን መወለድ በህይወት መኖራችሁ የሰማችሁ ነው። ተኝታችሁ በመነሳት ሰው በሆንም ምልክት ሰው በመሆን ምክንያት ስለሆነ የክርስቶስ በኬክ ብቻ አይደለም ያለቀው። ስለዚህ አሁን ጥቂት ደቂቃ የእግዚአብሔር ቃል ሲያካፍል ማሰብ ያለባችሁ አንድ ነገር ነው። ክርስቶስ ተወልዷል። አዎ ያንተ ነገርም አብሮ ወልዷል። የተወለደ ነገር አጠቃላይ ነው። ዛሬ ህመም ያላችሁ ሰዎች ከበሽታ ነፃ ናችሁ። ምክንያቱ የሌሎቹ ኬክ በልታችሁ ብቻ ነው ወደ ቤት የምትሄዱ። በክርስቶስ ውልደት ውስጥ ህይወት አገኝታችኋል። በክርስቶስ ውልደት ውስጥ በረከት አገኝታችኋል። በክርስቶስ ውልደት ውስጥ ደስታ አገኝታችኋል። በክርስቶስ ውልደት ውስጥ ሰው ሆናል። ነካርግና በክርስቶስ ውልደት ውስጥ ሰው ሆኛለሁ ብሎት፣ በክርስቶስ ውልደት ውስጥ ህይወት አግኝቻለሁ ብሎት፣ በክርስቶስ ውልደት ውስጥ ሰላም አግኝቻለሁ ብሎት፣ ክርስቶስ ተወለደ ስል ብሎት ነገሮች ተወለዱ እያልኩ ነው። ጤና ተወለደ እያልኩ ነው። በረከተ ተወለደ እያልኩ ነው። ደስታ ተወለደ እያልኩ ነው። ሳቅ ተወለደ እያልኩ ነው። ሰው ልጅ ተወለደ እያልኩ ነው። ኢየሱስ ጌታ ነው። ክርስቶስ ተወለደ ስል ዝም ብሎ አይደለም። ዛሬ በረከታችሁ ይወለዳል። ቢዝነሳችሁ ይወለዳል። ደስታችሁ ይወለዳል። እድገታችሁ ይወለዳል። ጤናችሁ ይወለዳል። ስለዚህ የክርስቶስ ውልደት ኬክ ብቻ አይደለም። እኛ ነጭ በነጭ ዛሬ ለብሳችሁ ብታከብሩም እንኳ በነጭ በነጭ ላይ ብቻ የሚቀር ሂስትሪ የለም። ከዚህ ስትሄዳችሁ መልካም ዜና ትሰማላችሁ። ምክንያቱ የተደፈነ ነገር ሁሉ ይወለዳል። በምን ውስጥ? በክርስቶስ ውልደት ውስጥ። የተዘጋ ሁሉ ይከፈታል። በምንም ውስጥ? በክርስቶስ ውልደት ውስጥ። ሞት ወደ ህይወት ይቀየራል። በምን ውስጥ? በክርስቶስ ውልደት ውስጥ። ጨለማው ይበራል። በምን ውስጥ? በክርስቶስ ውልደት ውስጥ። የሌለ ነገር ትቀበላለህ። በምን ውስጥ? በክርስቶስ ውልደት ውስጥ። ከሰው ጋር እኩል ትሆናለህ። በምን ውስጥ? በክርስቶስ ውልደት ውስጥ። ያለቀ ነገር ይቀጥላል። በምን ውስጥ? በክርስቶስ ውልደት ውስጥ። ሃሌሉያ። ጨበጥ አድርግና በክርስቶስ ውልደት ውስጥ ያንተ ነገር የተወለደ ብዙ ነው ብሉት። ክርስቶስ ተወለደ ስንል ብሉት ስም ብቻ ሳይሆን ስራም ጭምር ነው ብሉት። የተወለደ ውስጥ ስራ አለ ብሉት። የተወለደ ውስጥ በረከት አለ ብሉት። የተወለደ ውስጥ ጤና አለ ብሎ
የተወለደ ውስጥ ደስታ አለ ብሉት። የተወለደ ውስጥ ጉድ ኒውስ አለ ብሉት። መልካም ዜና አለ ብሉት። በኢየሱስ ስም ይሁንላችሁ። ክርስቶስ ተወለደ ስንል የተወለደ ነገር ውስጥ ምን አለው? ብዙ ነገር አለ። አሜን ወይ? ያው ስሙ። እኛ ምንድነው ሁሉ ጊዜ ሰዎች ማሰብ የሚችሉ ነገር ሁለት ነገር እኔ ከሰዎች ልጅ ይገርማለሁ። የሆነ ነገር ሲኖር የስለ ክርስቶስ ስናወራ ወቅቱ ላይ አሁን የትንሳኤ ጊዜም እንደው ደግሞ ክርስማስ ጊዜም እንደው ደግሞ በተለያየ ፕሮግራም ሲኖር የክርስቶስ ለተቀን ነው ፕሮግራም ቀን ነው ብለው ወጥተን ያ ፕሮግራም ላይ እንሳተፋለን፣ እናከብራለን። እኛ ግን ክርስቶስ ስናስብ ምን እያሰበን ነው? ክርስቶስ ስታስቡ ምን እያሰባችሁ ነው? እሱ ስታስብ ምን እያሰብክ ነው? መጀመሪያ ማሰብ አለብኝ። ክርስቶስ ስታስብ ምን እያሰብክ ነው? ከዛስ ምን ሞቶላል? ምን ነገር ሸቷል? ምን ነገር ተስፋ ቆርጧል? በክርስቶስ ውልደት ውስጥ ግን ያንተ ነገር የሚወለዳል። አሜን ነው ወይ? እቺ ሜንታሊታችሁ ለማሰብ አለባችሁ። እኛ በእምነት ተናግረ የምንኖር ሰዎች ነን። አሜን ነው? እግዚአብሔር ቃል አድርጎ የእምነት ቃልም የእምነት ፍሬ ምን ታደርጋለህ? ትበላለህ። እኛ ተናግረ ነው የምንበላ። አሜን ነው ወይ? እስኪ መስመር ያጣ ነገር ካለ ዛሬ እስኪ አስብና ተወልዷል በል። ከዚህ በር ስትወጣ ጉዳዩ አልቆ ይላል። ይወስሙ እምነት ምንድነው? እምነት ክርስቶስ ተወልዷል ብለን ምንናገረው በምንድን ነው? ስለምናምን ነው። ስለምናምን ነው። ስለዚህ ምንድነው ያንተ ነገር አሁን የተበላሸው እስከ ዛሬ ድረስ ያለው ምንድነው? ያንተ ነገር ያልተሰራ 10 ዓመት ተቆጠረ፣ 20 ዓመት ተቆጠረ፣ 7 ዓመት ተቆጠረ፣ 8 ዓመት ተቆጠረ፣ 30 ዓመት ተቆጠረ ነገር ምን አላችሁ? ስለዚህ ዛሬ በክርስቶስ ፊት ለፊት ላይ ያ መዝገብ አውጣ። ያ መዝገብ ለዛሬ ይፈረማል። You understand me? መዝገቡ አውጣ። መዝገቡ አውጣ። መዝገብ ላይ ይፈርምላል። ከዛም አይወስሙ በድምስሙ እኛ አማኞች የሆነ እንደ ቁራ የሆነ ነገር መጥቶ ነገራችን ቆስቆሶ የሚሄድ ሰው አይደለም። እንደዚህ አነስ ሰዎች አይደለንም። እኛ አማኞች በነገሩ ላይ አምኔ ተናግረ መጠበቅ ነው። አሁን የኔ ነገር ተወለደ ብላችሁ ጻፋችሁ የመጣችሁ ሰዎች አላችሁ። ይሄ በአመት አንዴ ነው የሚከበረው። በቃ ያንተ ነገር አመት የቆየም ዛሬ አልቋል። ኤውስም አቴንሽናችሁ አስተካክሉ። እስኪ የተበላሸ ትዳር ካለ፣ የተበላሸ ፋይናንሻል ካለ፣ የተበላሸ እጮኛ ካለ፣ የተበላሸ ቢዝነስ ካለ በጌታ በኢየሱስ ስም ዛሬ ይወለዳል። ዛሬ በዘው ስሙኝ፣ ቢሊቭ ስሙኝ። እናንተ ማሰብ አለባችሁ በክርስቶስ ውልደት ውስጥ ያንተ ነገርም እንደሚወለድ። በክርስቶስ ውልደት ውስጥ ያንተ ነገርም እንደሚወለድ በክርስቶስ ፕሮግራም እንካ ተወለድክልኝ ስትል ምን ነገር ዛሬ አመትም እኮ እናከብራለን። እኛ ምክንያት መኖር አለብን። የሆነ ነገር ስሙ ምን ጠራ ምክንያታዊ መሆን አለባችሁ። ምክንያታዊ ሁኑ። የሚያመልክ ምክንያት ብዙ ነው እንዳለው ዘማሪ ምክንያት ይኑር። እስከ ዛሬ ድረስ እየጮዋችሁ ያልተሰማው ጮት ካለ ዛሬ ይሰማል። ምክንያቱም ሰዎች እናንተ እያዩ ያልፋሉ፣ እናንተ ግን አይቶ የማልፍ ተወልዷል። ሰዎች ዝም በል ይላሉ፣ ዝም በል የማይል ግን ተወልዷል። ሰዎች ኤሶ ከለከሉላል፣ ኤሶ ከለከሉ የማይል ተወልዷል። ለሁሉ አባት የሰላም ሐለቃ የበረከት በር የህይወት ቁልፍ ኢየሱስ ተወልዶላችኋል። እስኪ እኔ የሚያመልክ ምክንያት አለው በሉት። ስለዚህ ምክንያታችሁ ሙሉ ህይወታችሁ እልፍ ማይል ከሆነ ህይወታችሁ ውስጥ የጠላቶች ውጋ በዝቶ ከሆነ ብቻ ሆናችሁ ከሆነ እየለቀሳችሁ ካላችሁ ከሆነ
ነብይ ጆይ ምን አለ በሉ። ዛሬ እግዚአብሔር ያ ነገር ከናንተ ላይ ገለብጠዋል። በክርስቶስ ውልደት ውስጥ በረከታችሁ ጭምር ነው የምታገኘው። ትዳራችሁ ታገኛላችሁ፣ ልጆቻችሁ ታገኛላችሁ፣ ቢዝነሳችሁ ታገኛችሁ፣ በረከታችሁ ታገኛላችሁ። የዛሬ ክርስቶስ ውልደት ስታከብሩ ነገ የኔ ሰርግ ነው በሉት። ጠዋት ሰርጌ ነው በሉት። አሜን ነው ወይ? ስለዚህ የተበላሸ ነገር ደብዳቤ ወደ ክርስቶስ ምን አድርጉት? አውጡ። እኛ ዝም ብሎ ምክንያት የሌለ ሰዎች አይደለን። ያለ ምክንያት ተሰብስበን አመልከ የምንሄደው ሰዎች አይደለን። ምክንያት አለው። በምክንያት ነው ዛሬ ስብሰባችን። አሜን ነው ወይ? ይኸው ምክንያታዊ ናቸው። ምክንያታዊ ናቸው። ክርስቶስ ተወልዶልኛል ስትላችሁ ግን ያንተ ነገርም አብሮ እንደተወለደ አዲስ ነገር ዛሬ ሆኗል በዳዊት ከተማ ላይ። አንተ ነገርም ግን አዲስ ሆኖ እንደመጣ ልክ ክርስቶስ ሲወለድ ሰባ ሰገሎቹ ኮከብ እያዩ ነበር ሄዱ። ኮከብ እየመራች ነበር። በዘወድ የመጀመሪያ ጊዜ ነው ኮከብ the first day ነው። ኢየሱስ ከተወለደ በኋላ ነው ኮከብ የመራችው። ከዛም በኋላ ኮከብ የለችም። ሄሮድስ ምን አደረገው? የክርስቶስ ውልደት ከሰማ በኋላ ደነገጠ። ምክንያቱም እኔ ብቻ አምላክ ነኝ ብሎ ብዙ ዓመት ቆየ ሰው በኢሳይያስ ዘመን ላይ የተናገረው እግዚአብሔር፣ በሲሞን ዘመን ላይ የተናገረው እግዚአብሔር ትንቢቱ ተፈጸመና በዳዊት ከተማ ላይ ንጉስ ተወልዷል ሲባል ማን ሰማው? ሄሮድስ ሰማና። ምክንያቱም ሄሮድስ ለምንድን ነው የደነገጠው? ብዙ ዓመታት ነቢያቶቹ ስለ ክርስቶስ ውልደት እየተናገሩ ነበር። ሄሮድስ ደግሞ ምንድነው አይሆንም ብሎ ነበር። ነቢያቶቹ ያሉ እኮ እንደ ኢሳይያስ እንደ ሲሞን ያሉ እኮ ተወለደ ያሉ። ዜና ጠዋት መጣ ወደ ማን? ወደ ሄሮድስ። ከዛ ሄሮድስ ምንድነው ኢየሩሳሌም አባታችሁ ይወለዳል ተብሎ ስለተነገረ እኔ ውጭ ሌላ አባት የለም ብሎ ነበር እሱ ድሮ። እና ጠዋት ሲነሳ ዜና ሰማ፣ ምን ተወለደ የሚል ድንግጥ አለና እኔም ሄጄ ሰግዳለሁ፣ የተወለደ መድኃኒት የት እንደሆነ ንገሩ አለ። መጀመሪያ ፕራክቲስ ምሪት። ለምንድን ነው እንደዚህ ያለው? ሄጄ አመልካለሁ አይደለም፣ ሄጄ ገላለሁ። ለሰባ ሰገሎች ሲጠይቅ ምን አለው? የተወለደበት ቦታ አይታችሁ ሰግዳችሁ ስትመጡ ለኔም ንገሩ፣ እኔም ሄጄ ያርጋለሁ። ሄጄ ሰግዳለሁ አይደለም እኮ ሄጄ ገላለሁ ነው ውስጡ ያል ሰውየው። ከዛ መልአክ ምን አደረገው? ቀጥታ ተናገረው ለዮሴፍ። ዮሴፍ ቀጥታ ብድግ አደረገና ቦታ ቀየረው። በድምፅ ስሙ። የኔ ነገር ተወለደ ብላችሁ ስትናገራችሁ ክርስቶስ ተወልዶናል ብለህ ስናወራ ዝም ብሎ አይደለም የምታወሩ። ዝም ብሎ አታወሩ። በሱ ውልደት ውስጥ በብዙ ነገር እኮ አገንታቸዋል። አሁን ግን ስታከብሩ ግን ምን አጣቸዋል? ዛሬ የነገር ሁሉ ቁልፍ፣ የበረከት ሁሉ በር፣ የጤና ሁሉ በር ክርስቶስ ተወልዶላል። ከዚህም በኋላ ቀና ብላችሁ ትሄዳላችሁ። ቀና ብላችሁ ትሄዳላችሁ። አንገታችሁ ቀና ይላል። ጤናችሁ ቀና ይላል። በረከታችሁ ቀና ይላል። አሜን በል እስኪ። የዛሬ ክርስቶስ በተወለደ ጊዜ የክርስቶስ ውልደት የሚያከብሩ ሰዎች ቤት ውስጥ ውጋ ብዙ ነው ዛሬ። ምክንያቱም በአሳቡ የተስማሙ ሰዎች የሚዋጋ መንፈስ ብዙ አለ። ዛሬ ቀን በአሳቡ የተስማማ ሰው በመንፈስ የሚዋጋ አጋንንቶች ሁሉ ፍላጻ ሁሉ ባለበት ቦታ አሁን የተረባረበ ነው። እኔ እናገራለሁ፣ ማቆም አትችሉ። የትኛው ቻሌንጅ ለቼንጅ ነው። በቻሌንጅ ውስጥ ምልክት አያላችሁ። በቻሌንጅ ውስጥ የክርስቶስ ውልደት አከብራለሁ። እስኪ አንዴ አሜን በሉ። በዛ ወይ ይወስሙ። በነገር ጋራ ቅርብ ያሉ ሰዎች ዛሬ አጋንንት እንቅልፍ የለውም። ብዙ ጊዜ አሁን ዛሬ እዚህ የመጣችሁ ሰዎች ዛሬ ፕሮግራም ከቤት ስትወጡ ብዙ ፈተና ያጋጠማችሁ ሰዎች ግን እዚህ ውስጥ ያላችሁ ብዙ ፈተና ከቤት ስትወጡ እንዳትመጡ የሚከለክላችሁ ብዙ ነገር አለ። ምክንያቱ ዛሬው ነው። ዛሬው የመጣችሁ ፈተና ብዙ አልፋችሁ፣ አንዳንዱ ለሥራ ውጣ ተብሎ ስራ ትታችሁ መጣችሁ አላችሁ። አንዳንዱ ማትወጡበት ፈተና አጋጥሞ እዛው ትታችሁ መጣችሁ አላችሁ።
ለምንድን ነው ፈተና መጣ ብላችሁ ከጠየቃችሁ የተወለደ የዓለም መድኃኒት ነው። የተወለደ በረከት ነው። ስለዚህ በዚህ ፕሮግራም ላይ እንዳትገኝ ስሙ። በዚህ ፕሮግራም ላይ እንዳትገኝ አጋንንቲም ባለው በሌለው ኃይል ይጠቀማል። ባለው በሌለው ኃይል ይጠቀማል። ምን ያርጋል? ውጋ እናንተ ላይ ከፍተዋል። ውጋው ግን አሸነፋችሁ መጥቷችኋል። ከዛሬ ቀን ጀምራችሁ በረከት ይዘት ይሄዳል። ከዛሬ ቀን ጀምረ ታምራት ይዘት ይሄዳል። ከዛሬ ቀን ጀምረ ድል ይዘት ይሄዳል። ያንተ ነገር በክርስቶስ ውልደት ውስጥ እንደሚወለድ ጻፍ። ዋን ማንዝ አይደለም፣ ዋን ዊክ አይደለም፣ አንድ ወር አይደለም፣ አንድ ሳምንት አይደለም እያልኳለሁ። ይሄ እኔ አሁን እዚህ ያገለገልኩ ባየው ጊዜ ጀምሮ በተለያየው ደግሞ አካሄድ ቪዲዮ የሚታዩ ሰዎች ይሄ ቪዲዮ አሁን ላይቭ ላይ ቀጥታ ስርጭት ያያችሁ ሰዎችም እኔ ለእናንተ ነግራለሁ። የትኛው ነገር ተበላሽቶ ሆኖ ይችላል፣ ጋር ዛሬ ተወልዷል። ከዛሬ ቀን ጀምራችሁ በሩ እየሄድኩ አንኳካ። በሩ እየሄድክ አንኳካ። ሁሉ በሮቹ ተፈቅደዋል። የከተማ በሮቹ ተከፍተዋል። የከተማ ደጆቹ ተበርግደዋል። የከተማ ደጆቹ ተበረገደ። መቼ? ከዛሬ ቀን ጀምሮ ተፈቅደዋል። ጨበጥ አድርግና ተፈቅደዋል ብሎት፣ ተፈቅደዋል ብሎት፣ ተፈቅደዋል ብሎት። ከመቼ ጀምሮ? ከዛሬ ቀን ጀምሮ። ከዛሬ ቀን ጀምሮ ምን ሆናል? ተፈቅደዋል። እስከ አንዴ ተፈቅደዋል። ከመቼ? ከዛሬ ቀን ጀምሮ። ከዛሬ ቀን ጀምሮ ምን ሆናል? በሉ ተፈቅዷል ብሉ እስኪ። ድስዋን በህይወታችሁ ውስጥ የማትረሱ አንድ ነገር ነው። ነገራችሁ እንዳይለወጥ፣ ነገራችሁ እንዳይቀየር አንቆ የያዘ መንፈስ ዛሬ አርፈዋል። ዛሬ ሞቷል። ዛሬ ሞቷል። ዛሬ ሞቷል። ጀዊች ሞቷል። ጀዌን ዱኤራ ጅራሜ ጎናር ጨበጥ አርግና አውሬ ሞቷል ብሉት። የበረከት አውሬ ሞቷል ብሉት። የጸጋ አውሬ ሞቷል። የትዳር አውሬ ሞቷል። የደስታ አውሬ ሞቷል። የሚገጫገጨው ህይወት ሁሉ ዛሬ ቀጥ ብሎ ይሄዳል። ህይወታችሁ ውስጥ ያለው እሾክ ዛሬ መተዋል። በረከታችሁ ውስጥ ያለው እሾክ መተዋል። ጤናችሁ ውስጥ ያለው እሾክ መተዋል። የሚንገጫገጭ አሁንም አውሮፕላኑ ቀጥ ብሎ ይሄዳል። መርከበይቱ ቀጥ ብሎ ትሄዳለች። መርከበይቱ አትንገጫገጭም። መርከበይቱ ቀጥ ብሎ ይሄዳል። የበረከት መርከብ ቀጥ ብሎ ይሄዳል። የጸጋ መርከብ ቀጥ ብሎ ይሄዳል። የኢኮኖሚ መርከብ ቀጥ ብሎ ይሄዳል። የጤና መርከብ ቀጥ ብሎ ይሄዳል። ሃሌሉያ! ቀጥ ብሎ ትሄዳለች። ቀጥ ብሎ ይሄዳል። የሚያንገጫገጭ እጅ ዛሬ ተመቷል። ሾልኮ ገቢ መንፈስ መትቼዋለሁ። የጤና ሾልኮ ገቢ መትቼዋለሁ። የአገልግሎት ሾልኮ ገቢ መትቼዋለሁ። የእድገት ሾልኮ ገቢ መትቼዋለሁ። ቀጥ ብሎ ትሄዳለች። ክርስቶስ ከተወለደ በኋላ ከዚህም በኋላ ነገራችሁ እንደሚጨመር የናንተ የሆነ ነገር ሁሉ እንደተወለደ ጨበጥ አድርጉና የኔ የሆነ ነገር ሁሉ ተወልዷል ብሉት። በሰሜን ብሉት፣ በምስራቅ፣ በምዕራብ፣ በደቡብ የኔ የሆነ ነገር፣ በአውሮፓ፣ በአሜሪካ የኔ የሆነ ነገር ዛሬ ተወልዷል። 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 ከዚህም በኋላ የካምፓኒ ባለቤቶች አቤት በሉት። የፋብሪካ ባለቤቶች ፍራማ ትውልድ፣ የተሳካ ትውልድ፣ የተባረከ ትውልድ፣ የተለወጠ ትውልድ
ስኬታማ ትውልድ፣ የብርሃን ትውልድ፣ ኃያላን አቤት በል ኃያላን 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 የበረከት ትውልድ፣ የጸጋ ትውልድ፣ የቅባት ትውልድ። ኢየሱስ ጌታ ነው። ባለጠጋዎች ስዳው ሃሌሉያ። እና በክርስቶስ ውልደት ውስጥ የተወለደ ምን አለው? ጸጋ ተወልዷል። የተወለደ ምን አለው? ደስታ ተወልዷል። የተወለደ ምን አለው? በሮቹ ተከፍተዋል። ነገር ግን የበረከት ትውልድ ነው ብሎት፣ የጸጋ ትውልድ ነው ብሎት፣ ቤት ውስጥ ብሎት በረከቶቹ ተወልደዋል። ደስታ ተወልደዋል። ጸጋ ተወልደዋል። ሳቅ ተወልደዋል። ኢኮኖሚ ተወልደዋል። ጤና ተወልደዋል። ላውጅላችሁ የፋብሪካ ባለቤቶች አቤት ብትልን መሻለው ተቀበሉ። የብዙ ጄቶች ባለቤት ማያራሴ የሆነ ጋንጩን ሊመታ ነው። ስኬታማ ትውልድ፣ ደስተኛ ትውልድ፣ መልካም ዜና ተናጋሪ ትውልድ፣ የኃይል ትውልድ፣ የአገር በረከት ትውልድ፣ ባለሀብቶች፣ ብርሃን ትውልድ፣ የወንጌል አርበኛ ትውልድ፣ የወንጌል ኃያላን ትውልድ፣ የእግዚአብሔር አምባሳደሮች ትውልድ፣ ቢሊየነሮች እስኪ አቤት ብሎ ጽዳው ጌታ ምስክሬ ነው። ዩ ቢሊየነርስ፣ ዩ ቢሊየነርስ፣ ዩ ቢሊየነርስ፣ አይ አም ቢሊየነርስ፣ ዩ ትሪሊየነርስ፣ አይ አም ትሪሊየነርስ። ባለጸጎች፣ የደስተኛ ዘር አማኞች፣ የተሳካ ትውልዶች። ዛሬማ የሆነ አጋንንቶች ተመቷል። ቁጭ በሉ። ሼባ ያራሳ አሜን ነው። የእግዚአብሔር ቃል እንደዚህ ይላል፣ መርገምም በያዕቆብ ላይ አይሰራም፣ ሞትም በእስራኤል ላይ አይሰለጥልም ነው። ምን አይሆንም? አይሰለጥልም። አይሰነጥልም ማለት ምንድነው? ብዙ ሞት አለ ማለት ነው። ይኸው መርገምም በያዕቆብ ላይ አይሰራም፣ ሞትም በእስራኤል ላይ አይሰለጥልም። የስልጣና ሜዳ አያገኘውም። የምን ዘር ናቸው? የበረከት ዘር ናቸው። ሻባራሴ አደባባይ ላይ የምትነዱ በረከታ ያለው ደስ ይለኛል። ሃሌሉያ። የሆነ እጃችሁ ላይ ገባ አዲስ ብራንድ አለ። ሰላም ነው፣ እንዴት ነህ? የበረከት ዘሮች፣ የታምራት ትውልድ፣ የበረከቶች በሮች፣ የአገር በረከቶች ጽዳው የሆነ ነገር ስትነዱ አያል። የሚቀጥለው ዓመት ሳይመጣ ኔክስት ይር ሳትገባ እግዚአብሔር እንደዚህ ይላል፣ መባረክ ይባረከዋል። አይ ብሌስ ፎር ዩ ላይፍ፣ አይ ብሌስ ፎር ዩ ኢኮኖሚ፣ አይ ብሌስ ፎር ዩ ፋሚሊ፣ አይ ብሌስ ፎር ዩ ዴስቲኒ፣ አይ ብሌስ ሻባያራሴ ስዳው ጌታ እንደዚህ ብሎኛል። ቆጥራችሁ የማትጨርሳችሁ በረከቶች፣ ከቁጥር በላይ የሆነ የጸጋ በሮች፣ በሄድክበት ቦታ ሁሉ ሰጪ ሰጪዎች ሰጪዎች
somebody again አሜን። ሴቶች ሃሌሉያ። አባቶች እናቶች የትውልድ በረከት አለባችሁ። ስዳው የክርስቶስ ትንሣኤ ውስጥ የማን የክርስቶስ ትንሣኤ ውስጥ የተወለደው ነገር አለ። ምኑ? ኢኮኖሚካል፣ ፊዚካል፣ ቢዝነስ ኢንክሉዲ መኒ ሪዘርቬሽን ቪዛ ታቀበል ዩ ላይፍ ሄልዚ ብሊቭ ሳልቬሽን አሜን በል እስኪ። መድኃኒት፣ በረከት፣ ኢንተርናሽናል መንገድ፣ የተከፈተ በር ተሰጥቶላል። ማንም ሊዘጋ አይችልም። ዛሬ አጋንንት አናቱን ትረግጣላችሁ። የተከፈተ በር ተሰጥቶልኛል፣ ማንም ሊዘጋ ሻባራሴ ማንም ሊዘጋ አይችልም። ቁጭ በሉ። የሆነ የሚቀኝ መንፈስ አየው። ቁጭ በሉ። ጭንቅላት ያበጠ መንፈስ አየው። እንደዚህ ይላል፣ ተስፋ ቁረጥ፣ በክርስቶስ እጅ ላይ ገብተናል። ንገሩ ነገርና ተስፋ ቁረጥ፣ በክርስቶስ እጅ ላይ ገብተናል። ንገሩ። ጠላታችሁ አይቼዋለሁ። በክርስቶስ እጅ ላይ ገብተሻል። በክርስቶስ እጅ ላይ ገብታል። በክርስቶስ እጅ ላይ ገብታል። በክርስቶስ እጅ ላይ ገብታል። በክርስቶስ እጅ ላይ ገብታል። you are free hallelujah ስዳ የሆነ ስፒሪት አየው። ያው ነብይ እኮ ከባድ ነው። ነብይ ሳይን ያርጋል። ጨበጥ አርግና ሞርተኛ በቃ ተው በሉ። በቃ ጊዜ አታጠፋ በሉት። ሰዓት አታበላሽ ብሎት በክርስቶስ እጅ ላይ ገብተና ሻባራሴ ባለጸጎች አቤት በል። ዛሬማ ባለጸጋ ካልሆንክ መቼም አትሆንም። ባለሀብቶች የትንሣኤ ሰባኮች የጨለማ በሮች ከፋሽ የትውልድ አባቶች ኢየሱስ ያድናል። ዛሬ ካልተሳካ መቼም አይሳካም። ቁጭ በል። ስኬት ይዘህ ትሄዳል። ዛሬ ጌታ ምስክሬ ነው። ክፉ ሞርትም ክፉ ንግግርም ሰብሬዋለሁ። ተሰበረ፣ ተሰበረ፣ ተሰበረ። ክፉ ሞርት ክፉ ንግግር በኢየሱስ ደም ዛሬ ምን አደረኩት? ብሎክድ። ስዳ ጋቢና ተከፍቶ ትገባል። ቆይ ጋቢና ተከፍቶ ትገባል ስል አናል ስዳው የመኪና አይደለም እኮ የስኬት ሁሉ ጋቢና ሻባራሴት ጠላቴ ቶዬበል ቶ ወረኛ ቶብዬዋል ቶ ደጋሚ ቶብዬዋል ቶ አስማተኛ ቶብዬዋል ቶ ሚቀኛ ቶብዬዋል ቶ ዛሬ ስማ፣ ጠላቶቻችሁ ይበሉት ለናንተ ጋቢና ከፍቶ አንተ ትገባል። ይኸው ስማ፣ በድም ስሙ። ይኸው ስሙ። ሃማ በመርዶክዮስ ላይ የዘጋ በር በመጨረሻ ጊዜ በራሱ ከፈተ። ሃማ በመርዶክዮስ ላይ የዘጋ በር በመጨረሻ ጊዜ ራሱ ከፈተ። ለመርዶክዮስ
ስቅለትም አዘጋጅቶ ነበረ። የስቅለት እንጨትም ሰርቶ ነበረ። መሰላልም አልቆ ነበረ። ሃማ ግን ተሰቀለ። ይህ ዛሬ መልካም ዜና ነው። አሜን አትልምደ። ምክሩ ለአንድ ሳምንት ለመርዶክዮስ ስለተመከሩ ነበረ። አሾካይ ደግሞ መሰላልም የተሰራ ነበረ። የስቅለት ደግሞ ገመድም በትክክል የጠነከረ ነበረ። በመጨረሻው ላይ ደግሞ ሃማ ራሱ ተሰቀለ። ጉኒ ቱደሞረ ቁጭ በሉ። ዛሬማ አውጂ። የትዳራችሁ መንፈስ ትዳራችሁ በር የሚዘጋ ያላገባችሁ ሴት ይኸው 2018 19 ሳይገቡ 18 ናችሁ። ያው 19 ሳይገባ ታገባላችሁ። አሜናችሁ አነሰ ታገባላችሁ። አሜን በል። ልጅ የሌላችሁ ሰዎች ከዛሬ ቀን ጀምሮ ልጅ ይወለዳል። ኦኬ ይኸው ስሙ። አሁን እናንተ ማለት ነው ሰዎች ብዙ ሰው ግራ የሚገባ ሁለት ነገር ነው። አሁን ይሄ ነገር የእምነት ሞኝነት ነው እንዳለው ይሄ ነገር ለሰው አይገባው። እምነት ሞኝነት ነው። እምነት የሚባለው ለሰው አይገባው። ሁላችሁ ዛሬ ግን ቪአይፒ ናችሁ። ምን አርጉት? ቪአይፒ እስኪ አያም ቪአይፒ በሎስ። ምን ማለት ነው ታውቃችኋል? ኢምፖርታንት ፐርሰን፣ ቬሪ ኢምፖርታንት ፐርሰን፣ በጣም አስፈላጊ ሰው ነው። በጣም አስፈላጊ ሰው ነው። ቪአይፒ ከተባለው በጣም አስፈላጊ ሰው ነገር ግን አስፈላጊ ነኝ ለካ ብለው ቪአይፒ ግንባራችሁ ላይ ያለው ቤታችሁ ውስጥ ያለው ኢኮኖሚያችሁ ላይ ያለው ጤናችሁ ውስጥ ያለው እድገታችሁ ውስጥ ያለው ቪአይፒ ሃሌሉያ። ናው በቃ አሁን ሰዎች የማይገባ ይሄ ነው። እቺ ተናግሬ መፈናላ ጨርሳለሁ። ሁላችሁ አሁን ዛሬ ሀብታም ነኝ ብሎ ተጣለ። ከዚህ አንድ ድህነት የለብን። በክርስቶስ ነው የምትኖሩ። በክርስቶስ ነው የምትኖሩ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩናኔ የለብን። በለቱ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩናኔ የለባችሁ። መቼ ናው? ባለጠጎች፣ ባለስልጣኖች፣ ሀብታሞች፣ የሆቴሎች ባለቤቶች፣ የፋብሪካ ባለቤቶች፣ የአውሮፕላን ባለቤቶች አሁን ቁጭ ብለው ፌር ነው የሚሉ ሰዎች አሉ። አሁን ፌር ነው ነገር ግን ፌር ነው ብሉት። እኔ እየጠራ ነው። አምኖ የተቀበለ ምን ይሆናል? ይሆንለታል። አምኖ የተቀበለ ይሆናል። በረከታችሁ ተለቀቀ። የማይቆጠር በረከት፣ የማይቆጠር ኢኮኖሚ በኢየሱስ ስም ተከፈተ። ተባረኩ። ወዳችኋል። እግዚአብሔር ክብር